አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሊዳና ናችሁ ወይ? ዛሬ ቅዳሜ ነው ነግሬያችኋለሁ። ዙረት ላይ ነን ማለት ነው። ከዚህ በፊት እንደምነግራችሁ ዙረት ነው። ቅዳሜ አይቀርም እና ውዶቼ፣ እዛ ደግሞ ጫጫታ አለ፣ የልጆች ጫጫታ አለ፣ ከዛ የሙከይፍ ድምጽ አለ ምናምን። በቃ ቮይስ ለማድረግ ቪዲዮ ለመስራት አይመችም ማለት ነው። እና አሁን ራሱ የሆነ ቦታ ላይ ሆኜ ነው ቪዲዮ የምሰራው። እዚህ ቤት ያው ስንመለስ ወደ ቤት በጣም አምሽተን ምናምን ነው የምንመለሰው ማለት ነውና አሁን ራሱ የሙከይፍ ድምጽ ምናምን ብቻ የሚረብሽ ድምጽ ከሰማችሁ ተረዱ። እና ውዶቼ ቤተሰብ የብሩኬ መልእክት ምን ይላል? ስኬታችንን ሳናሳያቸው መሞት የሌለባቸው ሰዎች አሉ፣ ባልዋልንበት ያዋሉን እያለ ነውና እውነት አዎ፣ እነዛ ሰዎች ስኬታችንን ሳያዩ መሞት የለባቸውም። ብሩኬ ወንድሜ ሁሌም ከፍ በሉልን። ሀይሚዬ የኔ ቆንጆ ጨረቃዎቻችን ከፍ በሉልን። ጥላት ደግሞ ከፍታችሁን እያየ የሚቃጠል ይሆናል ማለት ነው ኢንሻአላህ። ፈጣሪን የያዘ በፈጣሪው የተማመነ ንጹህ ልብ ያለው መልካም ሰዎች ከሆናችሁ መንገዳችሁ ሁሌም ቢሆን ቀኝ ነው የሚሆነው። ማለት የፈለገ ሰው እናንተን ለመጣል ቢሯሯጥ አይደርስባችሁም፣ በፍጹም አይደርስባችሁም። እና ደግሞ ያን ጥላት ያጠነክራል፣ ያበረታል፣ ስኬታችሁን እጥፍ ድርብ ነው የሚያደርግላችሁ ማለት ነው። እና እናንተ ብቻ መልካም ሰዎች ሁኑ ማለት ነው ውዶቼ። ሌላው ውዶቼ የሀይሚዬን አካውንት ቲክቶክ ማለት ነው ኮፒ ሊንክ አድርጉላት በፈጠራችሁ። በብዛት በቃ ኮፒ ሊንክ ይደረግ ማለት ነው ውዶቼ። ይሄ ቪዲዮ የሰራችበትን ፓርት ምናምን ቪዲዮውን እየነካችሁ ሳይሆን ቤቷ ውስጥ ገቡና ሼር ምልክቷ የለችም ከላይ ሼር ምልክቷን ፕሮፋይሏ በላይ ያለው ማለት ነው። ሼር ምልክቷን ነክታችሁ ነው ኮፒ ሊንክ ማድረግ ያለባችሁ። ቪዲዮውን ላይ ከሆነ ግን ኦሬዲ ቪዲዮ ለሰዎች እንትን እንዲል ምናምን ቪዲዮ እንትን እንዳይል ይመስለኛል፣ ለዛ ይመስለኛል የሚጠቅመው። ያ ግን ቤቷን ካደረጋችሁት ኦሬዲ ቤቷ የተጠበቀ እንዲሆን ይረዳል ይመስለኛል። እና ቤቷ ጋር ገብታችሁ ከፕሮፋይሉ በላይ ያለውን የሼር ምልክት ነክታችሁ ነው ኮፒ ሊንክ ማድረግ እሺ ውዶች፣ እንጂ ቤቷ ጋር ሂዳችሁ አንዱን ቪዲዮ ከፍታችሁ ምናምን አይደለም ኮፒ ሊንክ ማድረግ ያለባችሁ። እሺ ውዶቼና የምታውቁ ደግሞ ያው ታውቃላችሁ ማለት ነው። በደንብ ኮፒ ሊንክ አድርጉላት። ለዛ ነበር ማለት አካውንት አክቲቭ እንዲሆን ምናምን አንዳንዴ ቪዲዮ ስሪበት ምናምን ስንል የነበረው ማለት ነው። ያው እሷም ትሰራበታለች እኮ እንደ ድሮ ስላልሆነ ነው እንጂ ትሰራበታለች። ግን ኮፒ ሊንክ መደረግ አለበት። ቲክቶክ ሲጀመር ሰራችሁበትም አልሰራችሁበትም አንዳንዴ ይመጣበታል ዝም ብሎ ማለት ነውና ቪዲዮዬን እያጠፋብኝ ነው፣ በደንብ ኮፒ ሊንክ አድርጉልኝ ብላለች እና ቅመማ ኮፒ ሊንክ አድርጉላት እሺ ውዶቼ። እና እቺን ቆንጅዬ እቺን ስማርት የሆነች ልጅ እቺ ውብ የሆነች ልጅ ያለ ፊልተር እንደዚህ እንዴት አባቷ እንደምታምር አያችኋታ። ይሄን ፎቶ ታስታውሳላችሁ? ይሄን እዚህ ጋር ያለውን እንትን ይሄን ቪዲዮ ታስታውሳላችሁ? እና ውዶቼ አንዳንድ ሰዎች ደግሞ አፍልተዋል ነው የምላችሁ። በተለይ እቺ ምህረት የተባለች ልጅማ እውነት አልፋታሽም። አንቺ ሴትዮ ጨረቃዎችን አልፋታም ካልሽ እኔ ራሱ አልፋታሽም። የምሬ ነው። ሙሉ የጨረቃ ፋሚሊ አይፋታሽም። ሀይሚዬና ብሩኬን ወዳጅ በሙሉ አይፋታሽም ነው ምልሽ። ምንድነው አፈላሽ? በጣም ምን አርጎኝ ነው የምትይው አንቺ? አሁን አጋጣሚ ቲክቶክ ገባ ብዬ ደግሞ ማለት ነው አሁን የመጣውበት በቃ ዋነኛ ምክንያት ይሄ ነው። ቲክቶክ ገባ ብዬ ላይቭ ላይ ነበረች እቺው ምህረት ማለት ነው። እና ምን አደረገች? ቅመሜ በውስጥ የጻፈችላትን እንትን እንዳለ ሙሉ አወጣችና ቅመሜ የጻፈችላት ምንም መጥፎ ነገር የለም ስነ ስርዓቷን እንድትይዝ ብቻ በክብር ነው ያዋራቻት። ፖላይት በሆነ መንገድ ነው ያዋራቻት። እና እዛ እሷ ከጻፈችው ነገር የሌለ ነገር አውጥታ ገረድ ብላ አለችኝ አይነት ነገር በቃ ብላናለች እያለች ላይክ እንዴት ነው ሁሉም ሰው እንዲነሳባት አይነት ነገር እያደረገች ነው ልጅቷ ማለት ነውና እሷ የሚገርማችሁ ፎቶው ላይ ምንም አይነት ገረድ ምናምን የሚል ጽሁፍ የለም። ሲጀመር እንደዚህ አይነት ስብእናም የላትም ሀይሚዬ ማለት ነው። ታቋታላችሁ። በጣም ስነ ስርዓት ያላት ልጅ ነች። ለሰው ልጅ በጣም ክብር ያላት ልጅ ነችና እንደዚህ ብላ ሰውን አታዋራም። ሲጀመር በዚህ አይነት መንገድ አታዋራም። እና ደግሞ ምስክር እኮ ነው እንትኑን አውጥታ ያወራቻትና ነገር አውጥታ እንደዚህ እያሳየች ማለት ነው። እዛ ካወራቻት ውስጥ ገረድ የሚል ጽሁፍ በምንም አይነት መንገድ የለም። ገባችሁ አይደለ? ግን እሷ ምንድነው እያደረገች ያለችው? በድምጽ እየተናገረች ላይክ ሁሉም ሰው እንዲነሳባት ለምን እንዴት ምናምን ብሎ እንዴት ገረድ ትለናለች አይነት ነገር ብሎ እሷን እንዲሰድባት ወይም ደግሞ እሷን ዝቅ እንዲያደርጋት አይነት ነገር ነው እያደረገች ያለችው ማለት ነው። እና አንዳንድ ሰዎች ይሄን ነገር ምናልባት ስትሰሙ እንደዚህ እያለች ስትናገርች ምህረት የተባለችው ልጅ እውነት እንዳይመስላችሁ ለማለት ፈልጌ ነው አሁን የመጣሁበትም እንትን ማለት ነውና
ልጅቷ በቃ ብሎክ ስታደርጋት ሀይሚዬ በቃ ፖላይት በሆነ መንገድ ነው ያወራቻት። ለምን እንደዚህ ታደርጊያለሽ አይነት ነገር፣ አንቺ ውጭ ሀገር የሄድሽው ልትለወጭ አይደል እንዴ? እንዴት እንደዚህ ታደርጊያለሽ አይነት ነገር ብላ ነው ያለቻት። ገባችሁ አይደለ? እኔ አይቼዋለሁ፣ ወላሂ ሙሉን አንብቤዋለሁኝ፣ ፖስት ያደረገችውን እዛ ማለት ነው። አይን እያየ ደግሞ እዛ ጋር የሌለ ነገር አውጥታ ገረድ ብላኛለች አይነት ነገር ብላ ታወራለች። እና ጭራሽ ከሀይሚዬ አፍ የማይወጣ ቃል ነው እየተናገረች ያለችው ማለት ነውና እኔ ፍላጎቷ ምን እንደሆነ አልገባኝም። ሲጀመር የሷን ፕሮፋይል አድርገሽ የቅመሜን ፕሮፋይል አድርገሽ በሷ ስነግጅ ስትሸቅል የነበርሽው እውነት ከልብሽ ወደሻ ሳይሆን ለካ ለቢዝነስሽ ስትይ ነበር ማለት ነውና ጭንብላችሁ እየታየ ነው አሁን ላይ ማለት ነው። እውነት ትክክለኛ ወዳጅ ናችሁ ወይስ አይደላችሁም የሚለው ነገር አሁን ላይ እየወጣ ነው ማለት ነው። አንዳንድ ሰዎችና ተከበሪ፣ የኔ እናት ተከበሪ። ልጅቷን ተፋቻት እንዴ! ምን አድርጊ ነው የምታያት? ሲጀመር አትመጥንሽም እኮ በፍጹም አትመጥንሽም። በጣም ትበዛብሻለች። ሀገሯ ላይ ማለት ነው ሀገሯ ላይ ቅብርር ጽድት ብላ በራሷ ጥራ ግራ ያለች ልጅ ስኬቷን ያሳየች በቅርብ ጊዜ ስኬቷን ያሳየች ልጅ ነች። ከብሩክ አለማየሁ ጋር ሁና ከባለቤቷ ጋር ሁና እነዚህ ልጆች ተያይዘው አንድ ላይ በትንሽ ጊዜ ውስጥ ስኬትን ያሳዩ፣ ለሰዎች ቅን አስተሳሰብ ያላቸው፣ ለሰዎች ፍቅርን የሚያስተምሩ፣ አንድነትን የሚያስተምሩ፣ ለተቸገረ ደራሽ በቃ ከጨረቃ ፋሚሊ ውስጥ ይሁን ሌላ ሰንበድ ይሁን በተቻላቸው አቅም ለሰዎች ለመድረስ የሚሞክሩ በዚህ እድሜያቸው ብዙ ነገር የሚያስቡ ናቸው። አርቆ ሀሳቢ ናቸው። ብዙ ነገር ማለት ነው። እና ምን አድርጉ ነው የምትሏቸው ልጆቹን? እንደዚህ አይነት ነገር እንትን የምትሉ ማለት ነው። እና የእሷን ሀሳብ እያራመዳቸው ያላችሁ ሰዎች አላችሁ፣ እሷን ደግፋችሁ ምናምን የምታሽቃብጡ ማለት ነው። እናንተ የእውነት ወዳጅ ናችሁ? እኔ ዛሬ ልሞልጭ ነው የመጣሁት። የምሬ ነው። ቲክታክ ላይ ደግሞ ላይቭ ላይ አስገቢ ስላት አላስገባም ማለችኝ። የምሬ ነው አላስገባም ማለችኝ። እና ብታስገቢ ኑሮ በሀሳብ መግባባት የምትችይ ከሆነ በሀሳብ ሰውን መሟገት የምትፈልጊ ከሆነ ሰውን አስገብተሽ ቁጭ ብለሽ ለምን እንደዚህ እንዳደረግሽ ምን ፈልገሽ እንደሆነ ምናምን ሰው ሲያናግርሽ በቂ መልስ ሊኖርሽ ይገባል። ገባሽ አይደል? አንቺ እውነተኛ ሰው ከሆንሽ ምንም ማትፈሪ በቃ አለ አይደል? እውነተኛ ሰው ከሆንሽ እኮ ቅብርር ብለሽ የምትጠየቂውን ጥያቄ በስነ ስርዓት መመለስ ትችይ ነበረ ማለት ነው። እና በነገራችን ላይ ላይቭ ላይ ከፍቶ ሰውን አላስገባ ምናምን ነገር የሚል ሰው ማለት ነው በሀሳብ የማያምን ፈሪ ሰው ነው ብዬ ነው የማስበው እኔ። ገባችሁ? ግን ለሀሳቡ እንትን የሚል በቃ አቋም ያለው እውነተኛ ነገር ያለው ሰው ከሆነ ማለት ነው ምንም ነገር አይፈራም። በቃ የመጣውን ነገር የተጠየቀውን ጥያቄ በስነ ስርዓት ይመልሳል። እና በሀሳብ የሚያምን ሰው በጣም ነው ደስ የሚለኝ። በቃ በንግግር የሚያምን ሰው ተነጋግሮ የሚያምን ሰው በጣም ነው ደስ የሚለኝ። እች ልጅ ግን በቃ ገና ለገና እችን አለችኝ እችን ነገር መለሰችልኝ ብላ ብሎ ካደረገች ብላ እሪኦ ትላለች። እና ስትከበሪ ልትከበር ይገባል። እሷን መሰል ሰዎችም ስትከበሩ ክብራችሁ ልትጠብቁ ይገባል አይደል እንዴ? ክብራችሁን የምትጠብቁት ራሳችሁ ናችሁ። ዘላችሁ ሰው አናት ላይ ፊጥ ትሉና የሆነ ነገር ሲናገሯችሁ ወይ መልስ ሲሰጧችሁ ኡኡ ትላላችሁ። ሰው እኮ ናቸው፣ እነሱም የሆነ ስሜት ይሰማቸዋል። መልስ መስጠት ባለባቸው ቦታ ላይ መልስ ይሰጣሉ። ገባችሁ አይደለ? በእነሱ እየሸቀላችሁ እነሱን ተሳድባችሁ ይቻላል? እንደዛ ሸሜ የለም ጭራሽ። የምር በጣም ነው የሚገርመኝ እኔ አንዳንድ ሰው በቃ የሆነ አረ በፈጣሪ በቃ ልጅቷን ተፋቻት፣ ክብርሽን ጠብቂ። አንቺ እኮ ቦታሽን ነው ማወቅ ያለብሽ። ገባሽ አይደለ? አስተያየት መስጠት ካለብሽ በስነ ስርዓት ፖላይት በሆነ መንገድ አስተያየት መስጠት፣ በስነ ስርዓት ማውራት ትችያለሽ ምናምን። ግን እንዲህ ዲቴል ገብተሽ ምናምን ስለነሱ ህይወት ልፈትፍት፣ ስለነሱ ህይወት እንደዚህ ላድርግ፣ አዛዥ ልሁን ምናምን ማንሽ? አንቺ ምንድነሽ? ምን አገባሽ? በነገራችን ላይ እዚህ ጋር መጥቼ የማወራው ማለት ነው ብዙ ወዳጅ ነን ብላችሁ ግን መርዛችሁን የምትረጩ ሰዎች ስላላችሁ ላይክ ለእናንተም ጭምር ነው ማለት ነው። እሷን ሰፖርት የምታደርጉ ኢቭን አሁን ገስት ገብታችሁ ምናምን እሷን እንትን እያላችሁ ነበረ። በቃ ማለት ከእሷ ጎን የሆናችሁ ሰዎች አላችሁና ለእንደናንተ አይነትም ጭምር ነው። የሆናና ዳኛን ያክል ቦታ ሰጥቻት ምናምን አይደለም። ገባችሁ አይደለና ምንም ሲጀመር እሷ አለች አላለች ሀይሚዬ እንኳን አይደለም አንዲት ሴት ወይም 2 3 10 ይቅርና ከዛ በላይ ስንት ነገር ብዙ ነገሮችን ያሳለፈች ልጅ ነች። ብሩኬም እንደዛው። እነዚህ ልጆች ብዙ ነገር ያሳለፉ ልጆች ናቸው ማለት ነው። ምንም ነገር አዲሳቸው አይደለም። ነገሮችን መናቅ ያለባቸውን ነገር እየናቁ እያለፉ ነው ከዚህ የደረሱት። ገባችሁ? የሶሻል ሚዲያ ሰዎች ናቸው። ምንም ነገር ቢመጣ ምንም ቢል ኬር አይሰጡትም ያን ነገር ማለት ነው። ማለት ቦታ አይሰጡትም። ለኛ ብቻ በቃ ሰው ሀገር ላይ ለምንድን ነው የምትባሉት እርስ በርስ ምናምን እያሉ የሚመክሩ ለኛ ነው፣ ለራሳችን። ምክንያቱም ለኛ ለስጋችን ለነፍሳችን ራሱ ጥሩ ስላልሆነ ነው።
እንደዚህ እያሉ የሚመክሩ ልጆች ናቸው እንጂ ለነሱ አዲሳቸው ሆኖ ምናምን ቦታ ሰጥተውት ምናምን የሆነ እናንተ እንደምታስቡት እነሱን ለማሸማቀቅ ወይም ደግሞ የበታችነት ስሜት ይሰማቸዋል ብላችሁ ከሆነ ተሳስታችኋል። በጣም ጸዳ ያሉ ልጆች ናቸው። ኮራ ቀብረር ብሎ ሀገራቸው ላይ ጽድት ብሎ የሚኖሩ ልጆች ናቸው። ገባችሁ? በሀገራቸው ላይ በትንሽ ጊዜ ውስጥ ለውጥን ያሳዩ ልጆች ናቸው። እና ቅናት ወይም ደግሞ ሌላ ነገር ከሆነ እንደዚህ የሚያንጨረጭራችሁ ሰርታችሁ እንደነሱ ለመለወጥ ሞክሩ። ራሳችሁ ላይ ኤነርጂያችሁን ራሳችሁ ላይ ብትጨርሱ አሪፍ ነው ብዬ አስባለሁ። ማለት ስራችሁ ላይ ምናምን ለወደፊት ፕላን የምታደርጉት ነገር ላይ ቅዳችሁ ላይ ምናምን ኤነርጂያችሁን ብትጨርሱ አይሻልም? ምክንያቱም ያ ነገር የሚጠቅማችሁ ለራሳችሁ ስለሆነ። ግን ደግሞ ሰው ላይ ከሆነ ደግሞ ዝም ብላችሁ ኤነርጂያችሁን ታባክናላችሁ እንጂ ምንም የምታመጡት ምንም የምትለውጡት ነገር የለም። ገባችሁ አይደለ? እነሱ ከፍ ይላሉ፣ እናንተ እነሱን እየተሳደባችሁ እዛው ከነበራችሁበት ትሆናላችሁ ማለት ነው። ስለዚህ አንቺ ራስሽን አስከብረሽ ተከብረሽ ማዳም ቤት ነው ያለሽው አይደለ? በቃ በስነ ስርዓት ማዳም ቤት ለመውጣት ህይወትሽን ለመለወጥ ዩቲዩብሽንም እየሰራሽ እኮ በመልካም ነገር በራስሽም አይዲያም ሆነ በጨረቃዎችም ሆነ እኮ መልካም ነገር መናገር እኮ ምንም ችግር የለባቸውም። እነሱን ብዙ የሀገር እያሳደጉ ያሉት እኛ ሁላ እየሰራን ያለንበት ሁኔታ ነው። ገባችሁ አይደለ? ግን ስነ ስርዓት ባለው መንገድ ነው የሰው ልጅ እንትን ማለት ያለበት እንጂ ማናችንም ድንበራችንን አልፈን ሰው ህይወት ውስጥ ገብተን መፈትፈት መብት የለንም። ገባችሁ? እና ስነ ስርዓታችሁን ይዛችሁ ተከብራችሁ መኖር ከፈለጋችሁ ራሳችሁን ክብራችሁን የምታስጠብቁት ራሳችሁ ናችሁ። ሰው ላይ ትደርሱና የሆነ ነገር ምላሽ ሲሰጣችሁ አትናደዱ። ለምን ትናደዳላችሁ? እና በስከ መጨረሻ ማለት የምፈልገው ነገር ምንድነው? በቃ ወሬ አላብዛ። በዚህ ነገር ብዙ መቆየት አልፈልግም። ግን እህቴ ተከበሪ። ኧረ እኔ እንዳንቺ አይነት እህት እንዲኖረኝ አልፈልግም። ሲጀመር እኔ አስመሳይ ሰው አልፈልግም። የምሬን ነው። እና ተከበሪ ሴትዮ ተከበሪ፣ ክብርሽን ጠብቀሽ ተቀመጪ። እቺ ልጅ ገና ታዳጊ ልጅ ነች። ገና ነገ ብዙ ነገር የሚጠብቃት ልጅ ነች። ብሩክ አለማየሁም እንደዛው። በቃ ሁለታቸውም አብረው ከባሏ ጋር ከፍቅረኛዋ ጋር እንዲህ በአንድነት ከሚወዷቸው ከወዳጆቻቸው ጋር ወደፊት ይቀጥላሉ። ስለዚህ አንቺም ደግሞ የራስሽን ህይወት መኖር ትችያለሽ። ከነሱ ራስ ወረድ በይ። በቃ ምን አድርጉኝ ነው የምትዩ? ምን አድርጉኝ ነው የምትዩ? ለተናገርሽው ነገር ምላሽ ነው የተሰጠሽ። በቃ ከዚህ በኋላ አርፈሽ ተቀመጪ። ምንም ወዲህ ምናምን ነገር ማባላት። ከዛ ደግሞ አሁን ይችን ነገር ይዘሽ መተሽ የጨረቃን ፋሚሊ ለመበጥበጥ ሰላም የሆነውን የጨረቃን ፋሚሊ አንድ የሆነውን የጨረቃ ፋሚሊ ለመበታተን ለመበጥበጥ ነው ይሄን አይዲያ ይዘሽ መጣሽው። አሁን ገረድ ተባልኩኝ ምን ትርሴ ምናምን እያልሽ ገረድ ብትባይም ደግሞ ልትኮሪ ነው የሚገባው። የሰው ልጅ ጤና ከሆነ ሰርቶ ለመለወጥ ነው አይደለ? ሁላችንም የሚወጣ ነው። ሁሉም በስራ ላይ የተሰማራ ሁሉ በቃ ገረድ ነው፣ እየሰራ ብር ያገኛል። አለቀ። ሰርቶ የሚለወጥ ደግሞ በራሱ ሊኮራ ነው የሚገባው። ሌባ ሲሆን ነው የሚያሳፍረው። ሌብነት ነው የሚያሳፍረው። ሰርቶ መለወጥ እኮ ያሳፍርም አይደለ? እንኳን ያላለችሽን ቀመሜ ደግሞ እንደዚህ አይነት ነገር ቃል በፍጹም አትልም። አላለችምም ደግሞ እኔ እንዳየሁት እዛ የመለሰችላት ጋር አላለችም። የሌለ ነገር አምጥተሽ እሷን ለማስጠቆር እሷን ለማሰደብ አትሞክሪ። ማንም አይሰድባትም። ሙተን ነው የምንወዳት ጨረቃዎቻችንን እና ሞተን ነው የምንወዳቸው። በጣም የምንወዳቸው ሰዎች፣ በጣም የምንሳሳላቸው ሰዎች፣ የእነሱን ከፍታና እድገት የምንፈልግ ሰዎች አለን። ገባችሁ አይደለ? እና 30 ጊዜ ላይቭ ላይ የገባሽ ብትቀባጥሪ ማንም ይሰማሽ የለም። ገባሽ አይደለ? እና አንቺና መሰሎችሽ ማንም አይሰማችሁም። ተከብራችሁ ተቀመጡ። እኔንም ወስደሽ ምናምን ነገር የሆነ ነገር ብታደርጊ ምንም አይመስለኝም። ገባሽ አይደለ? እንዴ ብስሚላ፣ እኔ እንደዚህ ተናግሬ አላቅም። ወላሂ አፈላች ልጅቷ፣ አፈላች በጣም። ምንድነው የጤፍ ይቆላልኝ ነው ያለችውና ልጆቹ አልደረሱብሽም። ይሁን አቃቂር ለማውጣት እዛ የሆነች ትንሽዬ ነገር እያወጣሽ አፍሽን የምከፍሽው አንቺ ነሽ እያወጣሽ። እና ተከበሩ። እንደዚህ አይነት ሰዎች ተዋቸው። ጨረቃዎቻችንን ተዋቸው። ይስሩበት፣ ይለወጡበት፣ ይደጉበት፣ ከፍ ይበሉልን። በቃ ተዋቸው። ከምናችሁ ደረሱ? እነሱ ከምናችሁ ደረሱ? ፍቅር አይወድላችሁም። ሰላም ሲሆን አይወድላችሁም ምናምን ነገር። ስለዚህ እርስ በርሳችሁ ከፈለጋችሁ ተቧከሱ፣ እርስ በርሳችሁ ተባጠሩ። ከልጆቹ ራስ ወረዱ። እንደዚህ አይነት ሰዎች ማለት ነው። ከስንት አንድ ናችሁ። እንደዚህ አሁን ይችን ልጅ እንኳን እንትን ብላችሁ ሌላ ነገር የምታወሩ ሰዎች የሷው መሰሎች ጓደኞች 5-10 አትሞሉም ማለት ነውና ስነ ስርዓታችሁን ክብራችሁን ጠብቃችሁ ኑሩ። በቃ እኔ ዛሬ ሌላ ሰው ነኝ። የምሬ ነው። ሌላ ሰው ነኝ የምር። አረ በፈጣሪ እኔ እውነት በዚህ ልክ ምቀኝነት፣ በዚህ ልክ ልጆቹን ለመጣል መሮጥ፣ የሌለ ነገር እያመጡ ማውራት ፌር አይደለም።